ማዕተብ የምናስርባቸው 5 ምክንያቶች። ሰላም ውድ ኦርቶዶክሳውያን፣ ቪዲዮውን እንደተለመደው ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ለብዙዎች ያድርሱ። ማዕተብ የምናስርበት የመጀመሪያው ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉንም ዕለት በዕለት ተሸክሞ ይከተለኝ ባለው አምላካዊ ቃል መሰረት በዚህ በሉቃስ ወንጌል ምዕራፍ 9 ከቁጥር 23 ላይ እንደምናነበው እሱን የሚወድ በሙሉ መስቀሉን እንዲሸከም ስላዘዘ ይህንን ምሳሌ በማድረግ በአንገታችን ላይ የክርስቶስን መስቀል እናስራለን። ከጌታችን ከኢየሱስ ክርስቶስ ጋር ያለንን ፍቅር እርሱን መውደዳችንን ለማሳየት አንገታችን ላይ እናስራለን ማለት ነው። ሁለተኛው መስቀል ጌታችን መድኃኒታችን ኢየሱስ ክርስቶስ ጠላት ዲያብሎስን ያሸነፈበት ድል ያደረገበት ርኩሳት መናፍስትም ደግሞ ድል የሚነሱበት በመሆኑ መስቀልን በአንገታችን ማዕተብ አድርገን እናስራለን። በዚህ በመጽሐፈ ምሳሌ ምዕራፍ 6 ከቁጥር 21 ላይ በአንገትህ እሰረው ስትሄድ ይመራሃል ስትተኛ ይጠብቅሃል ባለው መሰረት ከርኩሳን መናፍስት ከዲያብሎስ ሥራ ሁሉ እንዲጠብቀን ማዕተባችንን በአንገታችን ላይ እናስራለን። ሶስተኛው ምክንያት ለመመስከር ነው። መጀመሪያ በልቡ የሚያምንበትና የሚወደውን አምላኩን ፍቅሩን የሚገልጸው ሰዎች እንዲመለከቱለት በሰው ፊት የሚመሰክርለት የክርስትና መለያ የክርስቲያኖች መለያ የሆነውን መስቀል በአንገቱ ላይ በማሰር ነው። ስለዚህ ሰው በአንገታችን ላይ ያለው ማዕተባችንን በሚመለከትበት ጊዜ ስለ ክርስቶስ ስለኛ ሲል እንደሞተ እንደተሰቀለ እየገለጽንበት ነው። ስለዚህ ስለ ክርስቶስ የምንመሰክርበት መለያችን ማዕተባችን ነው። ከዚያም ባለፈ አንገታችን ላይ ባሰርነው በማዕተባችን ምክንያት የሚመጣብን መከራ የሚመጣብን ችግር ሁሉ ስለ ክርስቶስ ዘለፋን፣ ስድብን፣ ንቀትን ሁሉ መቀበላችን የክርስቶስን መስቀልን መሸከማችንን የሚገልጽልን ነው። አራተኛው ማዕተብ የምናስርበት ምክንያት ከክርስቲያኖች ጋር በምንቀላቀልበት ጊዜ አንድ መሆናችንን ህብረታችንን የምናሳይበት ነው። ማንኛውም ክርስቲያን ያለ ጥርጥር ክርስቲያን መሆኑ ኦርቶዶክስ መሆኑ የሚታወቀው መስቀል አስሮ በሚገኝበት ጊዜ ነው። አምስተኛው ክፉን ከኛ ያርቅልንና በተለያየ ቦታ በምንሄድበት ጊዜ ሰዎች በማያውቁም ቦታ ላይ በምንገኝበት ጊዜ የተለያዩ አደጋዎች እንኳን በእኛ ላይ ቢደርሱብን ክርስቲያን መሆናችን የምንታወቀው ባደረግነው ማዕተብ ነው። ስለዚህ የትኛውም አደጋ ቢደርስበት የሰው ልጅ ማዕተብ ካደረገ ማዕተቡ ታይቶ ጸሎተ ፍትሐት ይደረግለታል፣ የቤተ ክርስቲያን አገልግሎት ይከናወንለታል።